እንግዲህ አዜብ ካሌብንና ወይዘሪት አልማዝ እንግዲህ አዜብንና ካሌብን ክላስ ላይ ቁጭ ብሎ ትደርሳቸዋለች። የምን መተቃቀፍ ነው? ጠዋትም አይቻቸዋለሁ። እንግዲህ ወይዘሪት አዜብ ካሌብ ልጇ እንደሆነ ወይዘሪት አልማዝ ታውቃለች ማለት ነው። እንዲሁም ደግሞ ማለት ዳሊናን አስራለች እና ቤዛ እንግዲህ ዳሊናን አስራለች። ማንም ማያውቀው ቦታ መጋዜን ቦታ ወስዳ እንግዲህ እስካሁን ደብቃታለች ማለት ነው። እስካሁን ማንም ሊያገኛት አልቻለም። ነገር ግን ወይዘሪት አዜብ ወይዘሪት አልማዝን ተከትላ ሄዳ የት እንደታሰረች የት እንዳስቀመጧት ለማወቅ እየሞከረች ትገኛለች። እንዲሁም ደግሞ እነሱ እናትና ልጅ እያወሩ ሜላትና ወይዘሪት አልማዝ እያወሩ ሰምታለች እና በዛ ምክንያት እንግዲህ አዜብ እየተከተለች ወይዘሪት አልማዝን እየተከተለች ዳሊና የት እንደደበቋትና ለምን እንደወሰዷት። እኔ ግን ያልገባኝ ነገር ለምንድን ነው ዳሊናን እንደዚህ የምታሰቃዩት? ካሌብ ደግሞ እችን ምስኪን ልጅ አንድ ነገር አርገሽ አንድ ነገር ብታደርጊ እንደማለቅሽ እወቂ። እናቱ ደግሞ ወልጄ እሷ እኮ የራሷ ሀሳብ ስላላት ሰዓት ነገር ልትሄድ ትችላለች ስትል በቃ ተወና ራስን አጽናና። እሷ እኮ የፈለገችው ቦታ ሄዳ ሊሆንም ይችላል፣ አንተ ግን አትጨነቅ ስትል እና እማዬ ከዚህ ክላስ መውጣት ትችላለሽ፣ እኔ ምንም ነገር መስማት አልፈልግም በዚህ ሰዓት ላይ እናንተ የምታወሩት ነገርና ልጅቷ ያለችበት ሁኔታ ትላንትና ከአዜብ ጋር ዳሊናንና ቤዛ ያየ ሰው አለ። መኪና ውስጥ እያስገባች ቤዛ መኪና ውስጥ ይዛ እየገባች ያየ ሰው አለ። እሱም ደግሞ ሰው ኢንፎርሜሽን ሰጥቶኛል። ለፖሊሶቹም ደውሎ እናንተ ግን ፖሊሶች ናችሁ፣ እኔ ግን አንድ ፍንጭ አግኝቻለሁ። ፖሊስ ሆነ እስካሁን ድረስ አንድ ምንጭ ራሱ አላገኘክም። እኔችን ልጅ እንደምንም ሆኜ እኔ ራሴ ፈልጌ ያገኛታለሁ። እናንተ ግን ቁጭ ብላችሁ ዝም ብላችሁ ወሬ ብቻ ናችሁ የምታወሩት፣ ምንም ነገር ከእናንተ አልፈልግም ብሎ እንግዲህ ካሌብ ፖሊሱ ላይ ቤዛ ትሰማለች ማለት ነው። እሷም በፍራቻ መታ እንግዲህ ካሌብ እስካሁን ድረስ ወይዘሪት አልማዝ እናቱ እንዳልሆነች እና ያሳደገች እናቱ እንደሆነ አያቅም። ወይዘሪት አዜብ ደግሞ እናቱ እውነተኛ እናቱ እንደሆነች አያቅም ማለት ነው። በጣም ከባድ ነው። ወይዘሪት አልማዝ ደግሞ አንድ ጊዜ ራሱ ልጄን ከኔ ወስዳለሁ ብለሽ ብታስቢ የሚያጋጥምሽን ነገር ስለማታቂ ተጠንቀቂ ብላታለች ማለት ነው። እኔ ማረገውን ነገር እኔ አውቃለሁ። አንቺ ልጄን አንድ ደቂቃ ራሱ ከኔ ለማራቅና እኔን በክፉ አይን እንዲያይ ብታረጊ ያን ጊዜ እኔን ጠርጥረኝ፣ ሁሉንም ነገር እንደማበላሸው ይወቂ ብላታለች። እንግዲህ ቤዛ ደግሞ በጣም ጨንቋታል። እኔ ሁሉ ጊዜ እየሄድኩ ስላለው እኔ እጠረጠራለሁ። ውሃና ምግብ ይዘሽ ዳሊናን አይተሻት ነይ ብላ ሳሎን ላይ እያወሩ እንግዲህ ወይዘሪት አዜብ ትሰማቸዋለች ማለት ነው። በዛ ምክንያት ወይዘሪት አዜብ የት እንደምትሄዱ እኔ እከተላለሁ። ቤዛ አንቺ የምታረጊውን ነገር ሁሉንም ነገር እናትሽንም አንቺንም እከታተላለሁ። እየደረስኩትም ነገር ደግሞ ካሌ ለካሌብ ከመናገር ውጪ ወደ ኋላ እንደማልል ይሄን ወቂ ትላታለች ማለት ነው። ቤዛና ወይዘሪት አዜብ ይፈጣጣሉ ማለት ነው። እንግዲህ የዳሊናን ስልክ ብዙ ምስጢር የያዘውን ስልክ ወይዘሪት አዜብ አግኝታ እንግዲህ ስልኩን ወደ ክላሷ ይዛ ልደብቀው ይዛ ስትገባ እሷ አግኝታ ደግሞ ቤዛ ስልኩን ሰብራለች ማለት ነው። ቤዛ እንግዲህ ካሌብን የራሷ ለማድረግ ነው ይሄ ሁሉ ጥረት እያረገችው ያለችውና ግን ዳሊና ምንም ነገር አላረገችም ማለት ነው። እንዲሁም ደግሞ ካሌብ በጣም ጨንቆታል በዚህ ሰዓት። እሷ ናት ይሄን ነገር የምታደርገው፣ ማንም ከሷ ሌላ ይሄን ነገር የሚያደርግ ሰው የለም፣ ሁሉንም ነገር እሷ ናት እንዲያበላሸች ያለችው ብሎ ካሌብ
ቤዛ በጣም ይናደዳል ማለት ነው። እንግዲህ እናቱ ፊት ያንቃታል ማለት ነው። ከዛ አንቺ ነሽ የወሰድሻት፣ የት እንደወሰድሽ ንገሪ፣ እኔ እጅ ያመጣታለሁ። ግን ይህቺ የሄደችው እሷ በእውነት በአንቺ እጅ የሆነ ቦታ አስቀምጠሻት እያስፈራራሻት ከሆነ ግን እኔ ምን እንደማደርግሽ ታውቂያለሽ፣ ይሄን ነገር እንዳትረሺ ይላታል። እሷም ደግሞ እኔ መኪና ውስጥ እየገባን አየክ ማለት እንግዲህ ደሊና ከኔ ጋ ናት ማለት ነው፣ ምን ማለት አስበክ ነው ብላ ተፋጣ ልትክደው ስትል እንግዲህ አንገቷን አንቆ ይዞ እናቱና እንግዲህ ካሌብ በንዴት ቤዛን እንዲህ ያንቃታል ማለት ነው። እንግዲህ አዜብ በጣም ደስተኛ ናት። እንግዲህ እሷን እንዲህ አንቆ በመያዘው ሁሉንም ምስጢር አዜብ ታውቃለች፣ እናቷና ልጅ ምን እንደሚያደርጉና ደሊላም የጠፋችው በእነሱ እጅ መሆኑን ያውቃልና በዛ ምክንያት ያው እሱ እውነቱን እንደማወቅ ብሎ ነው እሷን ያነቃት። እንግዲህ ክላስ ውስጥ ገብታ እናቱ አዜብንና ካሌብን አግኝታ ምንድን ነው እየተፈጠረ ያለው? ጠዋትም እዛ ሳሎን ላይ አቅፈሽዋየው፣ እዚህ ክላስም አሁን ደግሞ አቅፈሽዋየው፣ ምንድን ነው እየተፈጠረ ያለ? ምስጤ እዛ ታለቅሳለች፣ አንተ እዚህ ቁጭ ብለክ በእቅፍ ውስጥ ቁጭ ብለክ ደስተኛ ነክ ትላለች። እንግዲህ እናቴ ከዚህ ክላስ መውጣት ትችያለሽ፣ ምንም ነገር አልተፈጠረም፣ እኔ እያጽናናው ነው እንጂ ምንም ነገር አልተፈጠረም ብላ እንግዲህ ወይዘሪት አዜብም ወይዘሪት አልማዝ ትናገራለች። ወይዘሪት አልማዝ አንቺ እዚህ ቤት ውስጥ የማንም ክላስ ውስጥ ገብተሽ ማንንም ማቀፍና ማሳቀፍ አትችም፣ ስለዚህ ስራሽን አውቀሽ ከኪችን ወደዚህ እንዳትመጪ ብዬሻለሁ። አልሰማ ካልሽ ደግሞ ከዚህ ቤት ጥርግ አድርጌ እንደማወጣሽ አትዘንጊ ትላታለች። እንግዲህ ወይዘሪት አዜብን ከዛ ቤት ለማውጣት አልማዝና ቤዛ ያልሰሩት ነገር የለም። በዛ ምክንያት ደግሞ ዳሊና ሻወር እየገባች ቤዛ ሳምና ፊቷን እንድትቃጠል ብላ እንግዲህ ውሃ ቧንቧዎቹን እንዳለ አጥፍታ ነበረ። ነገር ግን ወይዘሪት አዜብ እንግዲህ ይሄን ነገር ቤዛ እንዳረገችው ካወቀች በኋላ ውሃ ቀጥታ በባልዲ ወስታ እንድትታጠብ እርዳታለች ማለት ነው። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የዛሬውን የዳሊናን ክፍል ቀጣዩን ክፍል ይዤላችሁ መጥቻለሁ። በያላችሁበት ቦታ ሰላማችሁን ተመኘውላችሁ። እንግዲህ ቤቴን ሰብስክራይብ፣ ላይክ በማድረግ እንድታበረታቱኝ እጠይቃችኋለሁ ማለት ነው። ቪዲዮን ከወደዳችሁ ደግሞ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። አንዳንድ ጊዜ መልካምነት ለራሳችን ነው የሚባል ነገር አለ። እንግዲህ ዳሊና ድራማ ላይ ብዙ ትምህርቶችን መማር እንችላለን። ብዙ ለራሳችን የሚጠቅመውን ትምህርት መውሰድ እንችላለን። አንድ ነገር የኛ ነው፣ ይሄ ነገር የኔ ካልሆነ ብለን የምንሟገተው ነገር የሰውን ህይወት የምስኪኖቹን ህይወት እያበላሽን የኛ ያልሆነውን ነገር ለመቀበል ብዙ እንተጋለን። ግን መጨረሻ ላይ መጨረሻችን ደግሞ በጣም የሚያስጠላ ነው የሚሆነውና እንግዲህ ቀጣዩን ክፍል ከወደዳችሁት ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ሀሳብ አስተያየታችሁን ደግሞ ከኮሜንት አስቀምጡልኝ። አመሰግናችኋለሁ። እኔን እየጠረጠሩኛል። ስለዚህ ዛሬ ፖሊሶች ጋር እያወሩ ካሌብ እያወራ ሰምቻለሁ። እንደዛም ደግሞ እሷን ይዤ መኪና ውስጥ እየገባው ያየ ሰው በጥርጣሬ እኔን ስለሚከታተሉኝ እማዬ አንቺ ሂደሽ ዛሬ ውሃና ምግብ ይዘሽ ሂደሽ ሰትሻት ነይ ትላለች። ከዛ አዜብ ደግሞ ትሰማቸዋለች ማለት ነው። እናትና ልጅ ሳሎን ላይ የሆነው እያወሩ ከዛ መታቆች ትላለች። ምንድን ነው ስታወሩ የሰማው ልበል? እናንተ ሁለታችሁም የሆነ ምስጢር ከካሌብ ደብቃችሁ የምታደርጉት ነገር ያለ ይመስለኛል። እሱ ምንድን ነው የምታረጉት? እኔ ምንም ነገር እየገባኝ አይደለም ብላ እንግዲህ አዜብ ትይዛችኋለች። አንቺ የቤት ሰራተኛ ብቻ ነሽ፣ በማገባሽ ነገር ላይ የገባሽ ጥልቅ አትበይ ትላታለች። እንግዲህ አልማዝ አንቺ እዚህ ቤት ውስጥ ሰራተኛና ሰራተኛ ብቻ ነሽ፣ ስለሌላ ነገር ምንም አገባሽም ትላታለች። እንግዲህ
ቤዛ ደግሞ አንቺ ምንድነው ሁሌ እንደ ሌባ እኛን የምትከታተዩ? ምንድነው የፈለግሽው ከኛ ህይወት? እንግዲህ ልጄን እያሰቃያችሁ ማማያት አልፈልግም ብላለች። እንግዲህ እዛኔ ህይወትሽን ለማኖር ብለሽ ልጅሽን እንደሸጣሹ ረሳሹ እንዴ? እኔ ሁሉንም ነገር ሰጥቼ ነው ያሳደግኩ። ልጅሽን አስተምራለሁ፣ ትልቅ ቦታ አድርሻለሁ። እኔንና ካሌብን እለያለሁ ብቲ የማጠብቂው ነገር ነው ማደርግልሽ ብላለች። እንግዲህ ወይዘሪት አልማዝ ቤዛ እንግዲህ ጠብቂ ዳሊና፣ እኔ ማደርግልሽን ነገር እኔ አውቃለሁ። ሁሉንም ነገር እኔው ራሴ ጨርሳለሁ። ፖሊስም ማንም አያገኝሽም፣ ከኔ እጅ ማንም ሊያወጣሽ አይችልም ትላታለች። እንግዲህ ካሌብ ደግሞ በጣም ተጨንቋል። ከእሷ ጋር ያሳለፉትን ጊዜያቶችን ትዝ እያለ በጣም ተጨንቋል ማለት ነው። በነገራችን ላይ ቤዛ በጣም ኃይለኛና በጣም የምታስፈራው ሴት ነች። ምክንያቱም ባሌን ነጥቃለች በማለት ነው ደሊናን እንደዚህ የምታሰቃየውና እንግዲህ ወይዘሪት አልማዝም ከልጇ ጎን ሆና ስህተት እየሰራች ነው። አንዳንድ ጊዜ የምንሰራቸው ስህተቶች ወስዶ ለመልካም ነገር እንደማያጋጥሙን እናውቃለንና ልጅቷ ብትሳሳትም ወይዘሪት አልማዝ መክራ መመለስ ነበረባት። አዘብ ደግሞ የልጇን ጭንቀት ማት አልፈለገችም። እና እኔ ሁሌም ከጎኔ ነኝ፣ እኔ እውነት ነው የዚህ ቤት ሰራተኛ ነኝ፣ ግን ልጄ ሁሌም እኔ ከጎኔ ነኝ፣ ምንም ቢሆን እኔ ሁሌ አግዛለሁ፣ ደሊናንም ቢሆን አብረን እናገኛታለን ብላ እያጽናናቸው አቅፋ እያጽናናቸው አይታ ደግሞ እንዴት አንቺ ከሱ ጋር ሆነሽ ምንድን ነው ምሰሪ ትላታለች። እናንተ የምታረጉትን ነገር ሁሉንም ነገር እኔ ስላወቅኩኝ ከዚህ በኋላ እንደዚህ አይነት ነገር እንድታደርጉ እኔ ጊዜ አልሰጣችሁም ትላለች። እንግዲህ ወይዘሪት አዘብ ከዚህ በኋላ ሁላችሁንም እከታተላችኋለሁ፣ እኔ ራሴ ደሊናን አግኝቼ ወደ ካሌብ ይዣት እመጣለሁ። እኔ ምንም እንደሆነ ባላቅም ዛሬ ሂደሽ አንቺ አይተሽ ዋና ምግብ ይዘሽ ሂደሽ አይተሽ ነው የተባላችሁትን ነገር ሰምቻለሁ፣ ግን የትም ብትሄዱ እከታተላችኋለሁ ብላ አዘብ እንግዲህ ታስፈራራቸዋለች። ውድና የተወደዳችሁ የዩቱብ ተከታታዮች ዛሬ ደሊና ቀጣዩን ክፍል ይዤላችሁ መጥቻለሁ። ስለምታበረታቶኝ ከጎኔ ስለምትሆኑ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። እሺ ተኝ ትላታለች። እንግዲህ ሰራተኛቸው ደግሞ ወይዘሪት አዜብ ደብዳቤውን እነሱ ክላስ ውስጥ ሲያወሩ ትሰማቸዋለች። ክላስ ውስጥ እያወሩ ሰምታ እንግዲህ ደብዳቤውን እኔ ያሳይሻለሁ ወይዘሪት አልማዝ፣ ሁሉንም ነገር ካልቀየርኩ እኔ ሰው አይደለሁም ብላ እንግዲህ ወይዘሪት አዜብ ቀይራለች ማለት ነው። እንግዲህ ወይዘሪት አልማዝ በጣም ነው ደነገጠችው። ይሄ ነገር በመሆኑ በጣም ደንግጣለች ማለት ነው። ይሄ እንዴት ይሄ ነገር ሊሆን ቻለ በማለት ይሄ ነገር በፍጹም መሆን የለበትም፣ እኔ አልቀየርኩም፣ እማዬ አንቺ ነሽ ወይ የቀየርሽው ብላ ልጅቷ ስጠይቃት እንግዲህ እኔ አበድኩ እንደምን ሆነሽ ነው ልጄ? እኔ ይሄን ነገር አላደረኩም፣ በፍጹም ምን አስብሽ ነው እንደዛ የምትይኝ ብላ ተጨውባታለች። እሷም ደግሞ አይ ይሄ ነገር እንዴት ሊሆን ቻለ? ጭራሽ የኔን ጽሁፍ አስመስሎ የጻፈው ሰው ማን ነው? እኔ የፍቅር ልመና እሱን ካሌብን እንደ ለማንኩ እኮ ነው የሚያውቀው። ለምንድን ነው እንደዚህ አይነት ነገር እኔ ማደርገው ብለሽ ታስቢያለሽ? ታዲያ ማን ነው ያደረገ ብላ እንግዲህ ወይዘሪት አዜብ እንደቀየረችው አላወቁም ነበረ። እንዳለችውም እናቷ ተነስታ ካሌብ ወደ ስራ ከማሄዱ በፊት ደብዳቤውን አምጥታ ወንበር ላይ አስቀምጣ ነበር። እነሱ የጻፉት እንግዲህ ካሌብ ከስራ ማሄዱ በፊት አዜብ ቤት ውስጥ ምን እንደምትሰራ እናቷን ለመግደል እየሞከረች እንዳለች እንደዛ ብሎ እንግዲህ አዜብን ከቤት ማባረር ነበረ እንደዚህ ያደረጉት እነሱ። ግን እሷ ግን ስተኙ ደብዳቤውን እነሱ ሲያወሩ ክላስ ውስጥ ሆና ስለሰማችሁ ደብዳቤውን መቀየር ችላለች ማለት ነው። ደብዳቤውን ደግሞ ስለ ፍቅርና እኔ በጣም ወዳለው የሚል በጣም አሰቃቂ
ደብዳቤ ነበረና ያን ደብዳቤ እንግዲህ ቤዛ እንግዲህ እናቴ አንቺ ነሽ ይህን ደብዳቤ የቀየርሽው አይደለ? ቤዛን ከቤት ማስወጣት አልፈለግሽም፣ ስለዚህ ነው አንቺ ነሽ የቀየርሽው ብላ እንግዲህ ቤዛ እናቷን ትይዛለች። እናቷ ደግሞ አፍሽን ዝጊ፣ እኔ እዚህ ቤት የኖረችዋን እያንዳንዱን ደቂቃ ከዚህ ቤት እንድትወጣ እንደምፈልጋት ጠንቅቀሽ ታውቂያለሽ። ስለዚህ አንቺ ደግሞ ለምንድን ነው እኔን መጠርጠር ያለብሽ? የገዛ ልጄን ከማጋ ሆኜ ነው ለማጥቃት የምሞክረው። ምንድን ነው ሀሳብሽ? ምንድን ነው የምታስበው? ብላ እንግዲህ ካሌብ እኔን እንደማይወደኝና እንደማያፈቅረኝ ጠንቅቄ አውቃለሁ። ስለዚህ እኔ እንዲህ አይነት ጨምላቃ ደብዳቤ ጽፌ መቼም አላስቀምጥለትም ብላ እንግዲህ ትጽፋለች። እሷ ደግሞ ወይዘሪት አልማዝ ደግሞ ይሄን ነገር መቀየር ይችላል ብለሽ የምታስቢው ሰውስ ማን ነው ብላ ስትል ደሊና ናት እንዴ እንደዚህ የምታደርገው? አይ ደሊና እንዴት የኔን ጽሁፍ ጽፋ ማስቀመጥ ትችላለች ትለዋለች። እንግዲህ ሁሉም ነገር ግራ ግብት የሆነ ነገር ነው የማየ እኔና አንቺ ብቻ ነን ስለ ደብዳቤው የምናውቀው፣ ሌላ ሰው ማን ነው የሚያውቀው? እንግዲህ ይህን ደብዳቤ ቀይሮ ሊያስቀምጥ የሚችል ሰው ማን ነው ብለው እንግዲህ በጣም ተራብሸዋሉ። ካሌብ ደግሞ ይህን ደብዳቤ ካየ በኋላ የራሷ ስራ ነው፣ እኔ እሷን እንደማልፈልግ ታውቃለች፣ ግን ጭራሽ ደብዳቤ ጽፌሽ እስከምታስቀምጭ ደረሽ እንደ ብሎ እንግዲህ ካሌብ በጣም ነው የጮኸባት። እማዬ በቃ እኔ ከእንግ በኋላ በካሌብ ፊት ተዋርጃለሁ። እንደ ጅልና እንደ ባለጌ ሰው ነው የሚያየኝ። ከዚህ በኋላ ካሌብ እንደማይወደኝና እንደማያገባኝ ወይም ሊያገባኝ እንደማይፈልግ ራሱ ጠንቅቄ አውቃለሁ። ስለዚህ እኔ ይሄን ደብዳቤ እኔ አልጻፍኩም፣ ልጽፍም አልችልም። እንግዲህ እናቷም ደግሞ ወይዘሪት አልማዝ አንቺ ጽፈሽ ያኛውን ደብዳቤ የፍቅሩን አስቀምጠሽ ያኛውን ወስደሽ ቤትሽ ላስቀምጠሽ ቢሆንሳ ብላ ትላለች። እንግዲህ ወይዘሪት አዘብን እንዲመቱ ብላ ወይዘሪት አዘብ ከቤት ስትወጣ እንዲመቷት ብላ እንግዲህ ወንበዴዎቹን አዘጋጅተው ነበረ። ወንበዴዎቹ ደግሞ የመቱት ካሌብን ነው። ወደ ቤት ስመጣ አይቶ እንግዲህ ካሌብን መተዋሉ ማለት ነው። በዛ ምክንያት እንግዲህ እነሱም አሁን ወይዘሪት አዘብ ወደ ቤት አትመለስም በማለት ነው ደስተኛ ሆነው ያሉትና እሷ ግን ወደ ቤት እቃ ገዝታ ትመለሳለች። በካሌብ ግን ወንበዴዎቹ መጥተውት ይዞት ሂዶ አስረዋሉ ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ዛሬ ደሊና ክፍል 30 ነው ይዤ መጥቻለሁ። ከወደዳችሁት ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። ካሌብ እንግዲህ ይህን ደብዳቤ ካየ በኋላ ብቻውን እያወራ መንገድ ላይ መሄድ ጀምሯል ማለት ነው። እንግዲህ በቃ ቤዛ አብዳለች ማለት ነው። በጣም እኮ ነው የሚያናድደው ይሄ ነገር። እንዴት ይሄን ነገር ማድረግ ቻለች? የፍቅር ደብዳቤ አስቀምጣ በጭራሽ ወንበር ላይ ታስቀምጣለች እንዴ? ምን ማለት አስባ ነው ብሎ እንግዲህ ብቻውን እያወራ ከቤት ወጥቶ እቃውን ላሱ ትቶ ይሄዳል ማለት ነው። ከዛ እቃውን ትቶ ተመልሶ ሲመጣ እንግዲህ ደሊና እኔ ምንም ነገር አላገኘውም፣ ያንተን አልጋ ነጣጥፌ ሲወጣ እኮ ምንም ነገር እዚህ ጋር አልነበረም ትለዋለች። እንግዲህ በጣም ተናዷል። እንዴት ይሄን ነገር ትጽፋለች በማለት በጣም እኮ ነው የሚያናደው። እንደማልወዳት እንደማላገባትና ከሷ ጋር መሆን እንደማልፈልግ 1000 ሰበብ ሰጥቻት ነበረ። ግን ይሄ ደብዳቤ ጽፋ በማስቀመጧ ምን ማለት አስባ ነው? እኔ እኮ 1000 ጊዜ ምክንያት እንዳላገባት ነግሬያታለሁ፣ እንዳላፈቅራትም ነግሬያታለሁ። ግን ይሄን ደብዳቤ ጽፋ በማስቀመጧ አብዳለች እንዴ? እቺ ልጅ ምን ሆና ነው? እኔ ብዙ ጊዜ ነግሬያታለሁ ከእሷ ጋር መሆን እንደማልችል 1000 ምክንያት ነግሬያታለሁ። ግን እሷ ደብዳቤ ጽፋ ጭራሽ አስቀመጠችልኝ። እቺ ልጅ አብዳለች እንዴ? ምን እንግዲህ ይሄ ነገር ሁሉ ያደረገችው ወይዘሪት እናት የምትሆን እንደዚህ ነው የምታስጨንቀኝ። ስለዚህ እኔ ከእሷ ጋር መሆን እንደማልፈልግ ታውቃለች። ግን እናቴ ራሱ እሷን እንዳገባ ነው የሁሉ ጣጣ እናቴ ያመጣችልኝ ነው ብሎ እኔ እያሰብኩ ራሴ ሊፈነዳ ነው። ምን አይነት ጣጣ ውስጥ ነው የገባሁት ብሎ እንግዲህ ካሌብ በጣም ተጨንቋል።
እንግዲህ ስራ ቦታ እየሄደ ራሱ ይህን ደብዳቤ ካነበበ በኋላ በጣም ተጨንቆ ነበረና ይህን ነገር እንዴት አደረገች በማለት በጣም እያሰበ ነበረ። መንገድ ላይ ራሱ እኔ የሆነ መፍትሄ መፈለግ አለብኝ፣ ይህን ነገር ከማድረግ ለምን እንዳደረገች ጨምሬ መጠየቅ አለብኝ በማለት ካሌብ ራሱን ከራሱ ጋር እያወራ ነበረና መንገዴ ሲሄድ ነበረው። እንግዲህ ከስራ ሲመለስ ያለውን ነገር ሁሉ ነግሬ ቤዛ ከኔ ጋር መሆን እንደማትችልና ያለውን ነገር ሁሉን ነግሬ ከዚህ በኋላ ሁሉም ነገር ያበቃል። ለዚህ ነገርማ መፍትሄ ማግኘት አለብኝ፣ አለበለዛ እኔ ራሴ ሊፈነዳ ነው። ስለዚህ ሁሉንም ነገር ቤዛ ማወቅ አለባት። ቤዛ እኔን ለማግባትም እኔም እሷን ለማግባት እንደማልፈልግ ታውቃለች። ግን ብዙ ጊዜ እያሰቃየችኝ እያስጨነቀችኝ ነው። በፍቅር ማስጨነቅ ራሱ በጣም ወንጀል እንደሆነ አታውቅም እንዴ? እኔን እኮ ጭንቅላቴን እያዞረች ነው የምትገኘው ትላለ ይል ብሎ በጣም ይናንድዳል። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ዛሬ የደሊና ክፍል ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮ ትወዱታላችሁ ብዬ ተስፋ አድርጋለሁ። ቪዲዮን ከወደዳችሁት ሰብስክራይብ፣ ሼር በማድረግ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ተመኘውላችሁ። እንግዲህ ካሌብ በጣም እንደተናደደ ነው የምናየው። በዛም ያው እነሱ ሌላ ሰውን እንዲመቱ ያደረጉት ሰዎች ካሌብን መጥተዋሉና እንግዲህ ቀጣዩን ክፍል አብረን እናያለን። መልካም ጊዜ ተመኘውላችሁ።